ሰላም ሰላም ውዴቱ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ለሁሉም ለክርስትና እምነት ተከታይ መልካም የገና በዓል ይሁንላችሁ። ከርሱም እንዳያችሁት ገና በማስመልከት እናቴን እንግዲህ ሰርፕራይዝ አረጋታለሁ። ሲስተር ጋር ተነጋግሬ ሲስተርንም ያው ለገና የሚሆኑ ስጦታዎች አዘጋጅቼ ማዘርን ሰርፕራይዝ እንድታደርግልኝ አስቤያለሁ። በዓል የሚሆን ሰርፕራይዝ አዘጋጅቼላታለሁ። እስከ ያው 100,000 ብር መድቤ ለማዘር የፈለገችውን ለበዓል የሚሆኑ ነገሮች ሲስተርን እንድትገዛ ወንድሞቿን ቤተሰብ የምፈልገውን ጠርታ ከሲስተርም ጋር አንድ ላይ ሆነው ቤት እንዲያከብሩ በዓልን እንግዲህ ስፖንሰር ሆነሻለሁ ሰርፕራይዝ አደረግሻለሁ ብዬ ያው ለሲስተር ነግሬያታለሁ። ማዘር ስለማታውቅ ያው ሁሉ ነገር ቪዲዮ ላይ ታዩታላችሁ። ከፀጉር ቤት ጀምሮ አንድ ባንድ ትወስዳታለች። አሁን እንግዲህ የምንገኘው የዶሮ ተራ ነው። የዶሮን ዋጋም ዶሮቹንም አየት እናደርጋለን። አብራችሁኝ እንግዲህ ቆዩ። አሪፉ ያው በምኑ ነው አሪፍነት የሚለየው? ይሄ ወላይታ ዶሮ ነው። አሪፍ ነው በክብደቱ። ክብደቱ ይሄ ለቁርጥ ዶሮ ነው። 6 ይባላል። እንደራደራለን። እሺ መጨረሻው ይሄኛው ከ7 ታደርጋለሁ፣ ከ6 ይሸጣለሁ። ይሄን ከ5 ታደርጋለሁ። የት ይሻላል? ይሄ ይሻላል። ይሄ ወላይታው አሪፍ ነው። ለቁርጥ ዶሮ ነው። 7 መጨረሻው 6። በቃ አይቻላል። እንደዚህ ከለ ምንድን ጅግራ ስንት ነው? አይ ይሄ ስንት ነው? መጨረሻው አንድ ነው የምገዛው። ዶሮ ጣቦት ነበር የምገዛው። ቴክስት ይገባል አለ። እኛ ዶሮ ስንጀምር በ3,000 ብር ነው። አንድ 2 ማዳበሪያ ዶሮ እናመጣለን። ታዳስ ይመጫል። እሺ 3,000 ብር ሁለት ካልዘለለብኝ ወዲህ ምንም አይደል። እንግዲህ አሁን ዶሮ ገዝተናል። ዋጋ 2,000 ብር ነው የገዛነው። የዶሮ ገበያው ይሄን ይመስል ነበረ። አሁን ደግሞ በግ ተራ እንሄዳለን ማለት ነው። ይህ የምንገኘው የበግ ተራ ነው። የበጉ ዋጋ እንዴት እንደሆነ ምን እንደሚመስል በጎቹን ምናምን እናያለን። እንግዲህ ኑ እንግዛ። ምኑ ነው በግ የሚታየው? ጨበጣ ወገቡ ምኑ ወገቡን? ኧረ ቢወጋኝስ? ምርጥ ነገር ነው። እሺ ይሄ ምርጥ በግ ነው። ዋጋው ስንት ነው? ዋጋ 5,000 ብር 5,000 ብር። እንደዚህ ተወዶ? ይሄ ደግሞ 13,000 ብር። እኔ አሁን እውነት ለመናገር ምንም አይገባኝም ልዩነቱ ምናምን። አሁን ቤተሰብ ያለበት ስጋ ብዛት አለ። ይሄ ቤተሰብ ያለበት ብዛት ነው። ያው መለስተኛው ቤተሰብ ያልበዛበት መለስተኛ ብለው ስጋው አሁን 12,000 ብር። አሪፍ ነው ይሄ። ለስላሳ በግ ነው የተሻለ። ሲበስል ምርጥ በግ ነው። አያስቸግርም። ጣዕምም አለ። ይህቺ በግ ነው። ይሄ ነው ምርጡ። ቆንጆ በግ ነው። ልጅ ነው። ስጋውም ልጅ ነው። አሪፍ ነው። በጣም ቆንጆ ነው። ስጋቸው ደግሞ በጣም ጣፋጮች ናቸው። ሌላም ጊዜ እሺ እሺ ቤተሰብ የዳኒ ወንድም ካልሽ እሺ አካውንት ስንት ነው? 24 30 አሁን ደግሞ ፀጉራችንን ልንሰራራ ነው። ያው በዓል ስለደረሰ ፀጉራችንን ፏፈሽ ልንል ነው ከእናቴ ጋር። አብራችን እንግዲህ ፀጉር ቤት ቆዩ ስንሰራ። በዓልን በማስመልከት አሪፍ ነገር ለመሰራት አስበናል። እሷንም እስቲ አሪፍ ነገር ልትሰራ ሰላም እንዴት ናችሁ? በመጀመሪያ መልካም ገና ማለት ፈልጋለሁ ለሁላችሁም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ። እናም በዛሬው ቪዲዮ በዓል እንደመሆኑ መጠን በበዓል ደግሞ ብዙ አይነት ነገሮች አሉ። የገና በዓል ሲሆን ስጦታ ይሰጣጣሉ በውጭዎቹ ዓለም። በኢትዮጵያ ደግሞ የራሳችን የተለየ በዓል ይኖራል እና የገና በዓል እንደመሆኑ መጠን ያው በውጭዎቹም ደግሞ ክሪስማስ አዲስ ዓመት መጥቷል። አዲስ ዓመትን በማስመልከት እና የኛንም ደግሞ የገና በዓልን በማስመልከት ሰመር ሪል ስቴት የሚባሉ ካምፓኒዎች
እኔ ቻናል ላይ መተው ገናን ስፖንሰር ማድረግ እንፈልጋለን፣ አሪፍ የሆኑ ፕሮዳክቶች አሉን፣ ከዚህ በፊት ያስረከብናቸውን ቤቶች አሉ፣ እሱንም በቪዲዮ ስለማሳያችሁ አንድ ባንድ ታዩታላችሁ እና በአሁኑ ደግሞ ቅናሽ አለን፣ ቅናሹም ደግሞ ለተመልካቾች ብታሳይልን አሪፍ የሆኑ ፕሮዳክቶች አሪፍ ሳይት ላይ እየሰራን እንገኛለን ብለው አንድ ባንድ ከነሱ የተወከለ ያስረዳናል ማለት ነው። አንድ ባንድ ነው ይጠይቀዋለው፣ እሱ ደግሞ የሚመልስልን ስለ ሰመር ሪል ስቴት ያለውን ኢንፎርሜሽን ከእናንተ እኩል አብረን እንሰማለን። እናንተም ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እንደ በፊቱ ሙሉን ቪዲዮ አይታችሁ ከተመቻችሁ በስልክ በምናስቀምጥበት እየደወላችሁ እናንተም ጎብኟቸው። የገና የታላቅ ቅናሽ ስላላቸው ታላቅ ቅናሹን መጠቀም እንዳይረሳ። ቪዲዮን ከመጀመሪያ በፊት ከልብ አመሰግናለሁ። ለዚህ ለገና ባህል ስፖንሰር ስለሆናችሁ ሰመር ሪል ስቴት ከልብ አመሰግናለሁ። ሰላም፣ እንዴት ነህ? ሰመር ሪል ስቴት ማን እንደሆነ ብትነግረኝ። ሁሉ ሰላም። ሰመር ሪል ስቴት በሪል ስቴት ዘርፍ የተሰማራ የግል ድርጅት ነው። እሺ፣ አመሰግናለሁ። እና መቼ ተመሰረተ እና በማን ተመሰረተ የሚለውንም ደግሞ በዚሁ አጠቃላይ ብትነግረኝ። ሰመር ሪል ስቴት በአቶ ሳሙኤል ነጋ የተቋቋመ ድርጅት ነው። 5 ዓመት ይሆነዋል ከተቋቋመ። በ2014 አካባቢ ላይ ተቋቋሙ። ወደ ሪል ስቴት ቢዝነስ የገባው ፋውንደሩ አቶ ሳሙኤል አሜሪካን ሀገር በቤቶች ልማት ብድር፣ በሞርጌጅ ብሮከሬጅ እና በትራንስፖርቴሽን በፍሬት ትራንስፖርቴሽን ዘርፍ የተሰማራ ባለሀብት ነበር። 35 ዓመት አሜሪካን ሀገር 2 ቢዝነሶች ነበሩት። ወደ ኢትዮጵያ መመለሱን እና ኢትዮጵያ ላይ ፊክስድ የሆኑ አሴቶች ላይ የዲያስፖራውንም ችግር እሱም እዛ ሆኖ ቤቶችን ለማግኘት ሲገጥሙ የነበሩትን ችግሮች ለመፍታት ነው ውጭ ያሉትን ቢዝነሶች ወደ ሊኩዊድ ካሽ ቀይሮ ወደ ሀገሩ ኢትዮጵያ በመመለስ ሰመር ሪል ስቴትን ያቋቋመው ማለት ነው። ሰመር ሪል ስቴት አንድ የመጀመሪያ ፕሮጀክቱን በሴቶች አደባባይ ከ3 ዓመት በፊት የጀመረ ከተቋቋመ 5 ዓመት የሆነው የሪል ስቴት አልሚ ድርጅት ነው። ባለቤቱ አቶ ሳሙኤል ነጋ ይባላል ማለት ነው። እሺ፣ ከዚህ በፊት ሰመር ሪል ስቴት ምን ሰርቶ? ሌላው እንድትነግረኝ የምፈልገው ያስረከበው ፕሮጀክት እና የት አካባቢ እንዳስረከበ እና የደንበኞቹም አስተያየት ምን ይመስል ነበር? በምን ያህል ጊዜ ደግሞ ለደንበኞች አስተላለፋችሁ? ኦኬ፣ ይሄ በጣም ጥሩ ጥያቄ ነው። 3 ዓመት ኦልሞስት ወደ ሀገር ውስጥ ከመመለሱ በፊት ሰመር ሪል ስቴትን ካቋቋመ በኋላ በ3 ዓመት ውስጥ ጨርሶ ያስረከበው ፕሮጀክት አለ። ሴቶች አደባባይ ላይ የተሰራ አፓርትመንት፣ የመኖሪያ አፓርትመንት የሆነ ቢልዲንግ ነው። 18 ወለሎች አሉት። 2 የፓርኪንግ ወለሎች እና 16 የመኖሪያ ወለሎችን የያዘ ባለ 2፣ ባለ 3፣ ባለ 4 መኝታ ቤቶችን የያዘ G+16 ህንፃ አጠናቆ በማስረከብ ላይ ይገኛል። ከረንትሊ የተወሰኑ ደንበኞች ቢልዲንጉ ላይ ገብተው መኖር ጀምረዋል። ሁሉን ነገር ካርታ፣ የተለያዩ ነገሮችን ዶክመንቴሽኖችን ጨርሶ በማስረከብ ላይ ይገኛል ሰመር ሪል ስቴት። እነዚህን ቤቶች እስኪያስረክብም ሁለተኛ ፕሮጀክት አልጀመረም። ይህንኑ ፎከስ አድርጎ ሲሰራ ነበር። በጣም አንድ ፕሮጀክት ላይ ስቲክ በማድረግ ኮሚት በማድረግ ፎከስ በማድረግ የሚያምን ካምፓኒ ነው። ከባለቤቱ ጀምሮ በዚህ ፕሪንሲፕል በዚህ ቪዥን ነው እየሰራን የምንገኘው። ሰመር ሪል ስቴት ደግሞ ለየት የሚያደርገው ነገር እና ወይ ደግሞ እናንተ ለየት ያደርጋል የምትሉት ለምሳሌ ሰመር ሪል ስቴት እንደ ሌሎቹ ሪል ስቴቶች በመሀል የተለያዩ ፕሮጀክቶች ይጀምራል ወይስ እንዴት ነው የእናንተ አጀማመር? ወይስ አንድ ፕሮጀክት ላይ ነው ፎከስ አድርጋችሁ የምትሰሩት በመጀመሪያ? ኦኬ፣ ሰመር ሪል ስቴት ያው የሚታወቅ ነገር ነው። ሁለተኛ ፕሮጀክቱን አልጀመረም አይባልም፣ ጀምሯል። 2 ወር ሆኖታል። ግንባታውንም ጀምሯል። ኦልሞስት ቁፋሮውን ጨርሷል። የፋውንዴሽን ስራውን ወደ ሙሉን ማት ፋውንዴሽን ነው ባይ ዘ ዌይ ሞስት ስቴብል የሚባለውን ፋውንዴሽን ታይፕ ተጠቅሞ ነው እየሰራ ያለው። ጀምሯል። ወደ እንግሊዝ ኤምባሲ አካባቢ የጀመረው አንድ ፕሮጀክት አለ። ሽያጩንም ጀምሯል ሳይመልቴኒየስሊ። እስካሁን ባለው እዚህ የጨረስነው ፕሮጀክት ላይ ቤት የገዙት ደንበኞችን መድገም የሚፈልጉ ደንበኞች ነበሩን። እንደ አጋጣሚ እዚህ ቢልዲንግ ላይ ብዙ ቤቶችን ይዘን መቅረብ ስላልቻልን ሁሉንም ደንበኞች ቤተሰቦቻቸውን፣ ጓደኞቻቸውን ማዳረስ አልቻልንም ነበር። በአዲሱ ፕሮጀክት ግን እዚህ ፕሮጀክት ላይ የገዙንን ሰዎች ቤተሰቦቻቸውን፣ ጓደኞቻቸውን በጣም ኤክስክሉሲቭ በሆነ ኦፈር እነሱን ነበር ሰርቭ እያደረግን የነበረው። ጀምረናል ፕሮጀክታችንን፣ ግንባታውንም ሽያጩንም ጀምረናል። አሁን ሁለተኛ ፕሮጀክት ከጀመራችሁ እንዴት ምን የተለየ ነገር ምን ትሩፋት ይዞ መጣ? ለምሳሌ በዚህኛው ሁለተኛ ፕሮጀክት ከበፊቱም ፕሮጀክት ለየት የሚያደርገውን ነገር አጠቃላይ እንድትነግረኝና የትም አካባቢ እንደሆነ በዛውም ጥቀስልኝ። ኦኬ፣ አዲሱ ፕሮጀክታችን የተሻሉ የሚባሉ ነገሮችን ይዟል። ኦልሞስት በሆቴል አፓርትመንት ስታንዳርድ ነው የሚሰራው። ያው ለጫካ ፕሮጀክትም አቅራቢያ መገኘቱን ታሳቢ በማድረግ
የወደፊት የከተማዋ ቀጣይ ጊዜ የሚሆነው ወደዛ እንደሆነ ያው ማንም የሚያውቀው ነገር ነው። እዛ አካባቢ ላይ መገኘቱ የተሻለ ስታንዳርድ ያለው አፓርትመንት እንዲሆን ያስገድዳል። ከሎኬሽኑም አንጻር ያው እንግሊዝ ኤምባሲ አቅራቢያ ነው እየሰራን ያለ ነው። የምታውቁት ከሆነ ሚናሮል ህንፃ ወይም ዶክተር እመቤት አጠገብ ነው ፕሮጀክታችን እየተሰራ የሚገኘው። 3 የሚባሉ መንገዶች ይነኩታል ፕሮጀክታችንን። የመገናኛው ከእንግሊዝ ኤምባሲ በሾላ ገበያ አድርጎ ወደ መገናኛ የሚሄደው አንድ መንገድ አለ። 60 ሜትር ስፋት ያለው ሜን ሮድ ነው። የኮሪደር ልማቱም ያለቀለት መስመር ነው። እሱ አንደኛው ነው። ሁለተኛው መንገድ በሳይታችን ጀርባ በኩል የሚሄድ ወደ ጫካ ፕሮጀክት የሚሄድ የ30 ሜትር መንገድ አለ። እሱ ሁለተኛው ነው። እሱም እንደዚሁ ሜን የሚባል ሮድ ነው። ወደ ኮተቤም ይወስዳል፣ ወደ ጫካ ፕሮጀክትም ይወስዳል። ሶስተኛው መንገድ ደግሞ ሁለቱን መንገዶች የእንግሊዝ ኤምባሲ መገናኛ ሮድን እና የእንግሊዝ ኤምባሲ ጫካ ፕሮጀክት መንገድን ኢንተርሴክት የሚያደርግ የውስጥ መንገድ ነው። 10 ሜትር ስፋት ይኖረዋል። ሶስቱም መንገዶች ፕሮጀክታችንን ነክተው ነው የሚያልፉት። ጥሩ አቀማመጥ ያለው ፖዚሽን ላይ ያለ ሎኬሽን ነው። የከተማችን ከፍታ ቦታ ልንለው የምንችለው አይነት ሎኬሽን ነው። ያው እንደምታውቁት ብዙ የከተማው ባለሀብቶች ያንን ኤሪያ ለመኖሪያነት ይመርጡታል። ከዚህ ከእስራኤል ኤምባሲ እስከ እንግሊዝ ኤምባሲ ያለው ሎኬሽን በጣም ተመራጭ የሚባል ሎኬሽን ነው። ካለው ከፍታ አንጻር አባብ ሲ ሌቭል ያለው ከፍታ ለኑሮ ተመራጭ እንዲሆን ያደርገዋል። አየሩንም ለኑሮ ተስማሚ ያደርገዋል። ሶስተኛው ሪዝን ደግሞ ወደ አዲስ አበባ ወደ ሳውዝ ሳይድ ያለው እይታ በጣም ማራኪ እይታ ነው። ኦልሞስት ኤርፖርትን ሙሉ ለሙሉ ማየት ትችላለህ። ቦሌን ማየት ትችላለህ። ወደ ሲኤምሲ ማየት ትችላለህ። ወደ ሁሉም ዳይሬክሽን አዲስ አበባ ሙሉ ለሙሉ ማየት ትችላለህ። ከነዚህ ሎኬሽኖች ላይ ሎኬሽኑ በጣም ምርጥ አንደኛ የሚባል ፕራይም የሚባል ሎኬሽን ነው። ዙሪያው ላይ እንግዲህ 16 ኤምባሲዎች አሉ። እነ እንግሊዝ፣ ቤልጅየም ኤምባሲ፣ ኬንያ ኤምባሲ፣ ኩባ ኤምባሲ፣ በጣም ብዙ ያልጠቀስኳቸውም ብዙ ኤምባሲዎች አሉ። ይሄ ከሾላ ገበያ ቀይ መብራት እስከ እንግሊዝ ኤምባሲ መጨረሻ እስከ ኬንያ ኤምባሲ መጨረሻ ያለው መስመር ኤምባሲ ሮው ነው የሚባለው በተለምዶ። በጣም ከፍተኛ የሆነ የአፓርትመንት ሬንታል ይልድ የኪራይ ገቢ የሚገኝበት ኤሪያ ነው። ምርጥ ሎኬሽን ነው። እነዚህን ያካተተ ነው። ቢውልዲንጉ ደግሞ በጣም በርካታ ፋሲሊቲ እና አሜኒቲዎችን አሉት። ቅድም በሆቴል አፓርትመንት ስታንዳርድ ደረጃ ነው የምንሰራው ስላችሁ ያው ፓርኪንግ ፍሎሮቹን ለነዋሪዎች አመቺ እንዲሆን ከአንድ መኪና በላይ መያዝ እንዲችል 4 ቤዝመንት ፍሎሮችን ነው ያካተት ነው። ያለ ራምፕ ቢውልዲንጉን የመጨረስ ፕላን ስላለን በተለያዩ ዳይሬክሽኖች ከሜን ሮዶች ጋር አገናኝተ ነው እስከ 250 መኪኖችን መያዝ ይችላል ፕሮጀክቱ። ፕሮጀክቱ ላይ ያሉት ቤቶች ከ120 አይበልጡም። በርካታ የሆነ ፓርኪንግ ፍሎሮችን አመቻችተናል ማለት ነው። ዋናው ነገር ይሄ ነው። ሁለተኛው የተለያዩ አሜኒቲዎችን የመዋኛ ገንዳ፣ ጂም፣ ዴይኬር፣ ላይብራሪ እነዚህ ነገሮች ያካተትንበትም ሁኔታ አለ። እነዚህ ነገሮች እንግዲህ ተጨማሪ አዲሽናል ብዙ ቦታ የማይገኙ ፋሲሊቲዎች ናቸው። እኛም እዚህ ሴቶች አደባባይ የጨረስነው ፕሮጀክት ላይ እነዚህ ነገሮች ታሳቢ አላደረግንም። አዲሽናሊ እንደ ዘመናዊ አፓርትመንትነቱ ያሟላናቸው ነገሮች አሉ ተጨማሪ። ከዚህ ከእንቅስቃሴ ጋር በተያያዘ ደረጃዎችን 2 ኮንክሪት ደረጃዎችን ነው የምንጠቀመው። አንደኛው ፋየር ኤግዚት ስቴር የምንለው ነው። ሁለተኛው ደግሞ ኖርማል ታይም ላይ የምንገለገልበት ደረጃ ነው። ቢውልዲንጉ ሌላ ተጨማሪ 4 ፓሴንጀር ሊፍቶች እና 1 ካርጎ ሊፍት ይኖረዋል። ፓሴንጀር ሊፍቶቹ በጣም ሰፋፊ ናቸው። አንዱ ሊፍት እስከ 21 ሰው ድረስ መያዝ ይችላል። አዲሽናሊ ኤሌክትሪክ ባትሪ የተገጠመላቸው ምንም አይነት የኃይል መቆራረጥ አገልግሎታቸውን የማያቆራርጣቸው ሊፍቶች ነው የምንጠቀመው። አንደኛውም የካርጎ ሊፍት ሰፋ ያለ ሊፍት ሆኖ የተለያዩ እቃዎችን እንደ አልጋ፣ ኪችን ካቢኔት የመሳሰሉትን እቃዎች እንደ ልብ ማውጣት እንዲያመች አድርገን የሰራ ነው። ባካፕ ጀነሬተሮችም ይኖሩታል። የከርሰ ምድር ውሃም እንደዛው ይኖረዋል ማለት ነው። የኃይል መቆራረጥም ምንም የማያሳስብበት የውሃም አቅርቦቱ ምንም አይነት ችግር የሌለበት ፕሮጀክትን የሰራ ነው። አዲሽናሊ ደግሞ ልጆች እዛው ዴይኬርም ላይብራሪም ይኖራል፣ ስዊሚንግ ፑልም ይኖራል፣ ጂምም ይኖራል። ጤናማ የሆነ ሶሳይቲን ከመፍጠርም አንጻር ብዙ ነገሮችን ታሳቢ አድርገን የሰራ ነው። ብዙ ነገሮች አካተናል። ያው ይህንን ማድረግ የቻልነው በዛው ሜንሽን አድርጎ ለማለፍ ያክል ጥሩ አርክቴክት ሴሌክት አድርገን ብዙ ብር አውጥተን ነው ዲዛይኑን ያሰራ ነው። አብርሆት ላይብራሪን፣ አድዋ 00ን፣ ህንድ ኤምባሲን እና ኔዘርላንድ ኤምባሲን ከሰራቸው ጥቂት ስራዎች መሀል የተወሰኑት ናቸው። ዮሴፍ በረደድ ይባላል ዲዛይኑን የሰራው አርክቴክት ወይም አባ አርክቴክትስ።
ሱፐርቪዥኑንም ኮንስትራክሽን ሱፐርቪዥኑን እና ኮንሰልታንሲውን ለሱ ነው አውትሶርስ ያደረግነው። ሶ በጣም ምርጥ የሆነ የከተማችን ማይልስቶን ይሆናል ሲጠናቀቅ ፕሮጀክቱ። በፖስት ቴንሽን ቴክኖሎጂ በጥሩ ኒት በሆነ ስትራክቸር ነው እየገነባን የምንገኘው ማለት ነው። ሰላም ፋኒስ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሰመር ሪል ስቴት መጥቻለሁ። ሰመር ሪል ስቴት ምን እንደሚመስል የቤቱን አቀማመጥ ክፍሎቹን ምናምን አብረን እናያለን። አብራችሁኝ ነው፣ ተከተሉኝ። አሁንም ማሳይሽ እዚህ ሴቶች አደባባይ ጨርሰን ያስረከብነው ቢልዲንግ ላይ በሰፊ የካሬ አማራጭ በባለ 4 መኝታ የሰራ ነው። 267 ካሬ ቤት ነው። በጣም ቆንጆ የምንለው ቤት ነው። በጥሩ ሁኔታ ነው የጨረስነው። ይህን ይመስላል እንግዲህ በጣም ሰፊ ሳሎን ከዳይኒንግ ኤሪያ ጋር አለው። 2 ኪችኖችን የያዘ ነው። 5 መታጠቢያ 5 መኝታ ይኖረዋል። አዲሽናሊ በረንዳም ወደ 4 በረንዳዎች አሉት። ዞር ዞር እያለን እንይ እስኪ ሳሎኑ እና ማስተር ቤድሩማችንን ነው የምናገኘው። በጣም ሰፊ ትልቅ ማስተር ቤድሩም ነው የሚሆነው። ድሬሲንግም የራሱ ስፔስ ይኖረዋል። አዲሽናሊ ደግሞ በዚህኛው ሳይድ ማስተር ባዝሩም ይኖረናል ማለት ነው። ማስተር ባዝሩሙ ታብ መያዝ የሚችል አይነት ነው። እዚህ ጋር ሃንድ ዋሽ አለ፣ መቀመጫም ይኖረዋል ማለት ነው። ሻወርም በዚህኛው ሳይድ ይኖረዋል። በጣም ሰፊ ባዝሩም ነው። እንደ ወጣሽ ድሬሲንግሽን ነው አክሰስ የምታደርጊው። በዚህኛው በኩል ደግሞ ማቴሪያል ጥሩ የሚባል ማቴሪያል ነው የተጠቀምነው። ልብስሽም ማየት ትችላለሽ። ይሄ ማስተር ቤድሩሙ ነው። ማስተር ቤድሩሙ በጣም ሰፊ ነው። ኪንግ ሳይዝ ቤድ መያዝ ይችላል። አዲሽናሊ ደግሞ መቀመጫዎችን ከነ ቴብል አኮሞዴት ማድረግ ይችላል። በረንዳም ሰፊ የሚባል በረንዳ ይኖረዋል ማለት ነው። በዚህ በኩል ሌላ ድሬሲንግ አለው። በዚህ በኩል ደግሞ አሁን ያለነው ሴቶች አደባባይ ነው የጨረስነው ፕሮጀክት ላይ እንግዲህ እንግሊዝ ኤምባሲ ጋር ሲሆን የመጀመሪያ ፕሮጀክታችን ኦልሬዲ ሽያጩንም ግንባታውንም ማጠናቀን ሃንዶቨር ላይ ነን ከረንትሊ። እንግሊዝ ኤምባሲ አሁን የጀመርነው ፕሮጀክት ላይ ግንባታውንም ሽያጩንም ሳይመልቴኒየስሊ እያደረግን ነው። እዛ ሎኬሽን ላይ ደግሞ ምን አይነት እይታ እንደሚኖረው ፕሮጀክት ማድረግ ትችያለሽ። ያው ባለ 4 መኝታ ነው። የሰራተኛዋን ከቆጠርሽ ባለ 5 ከዚህን ጀምር። ይሄኛው ገስት ቤድሩም ማድረግ የምትችዩ ውስጥ ላይ የራሱ መታጠቢያ ያለው አዲሽናል ቤድሩም ነው። ድሬሲንግ ስፔስ እዚሁ ውስጥ ላይ ይኖረዋል። ይሄም ኪንግ ሳይዝ ቤድ አኮሞዴት ማድረግ ይችላል። በዚህ በኩል ደግሞ ወንበርና ጠረጴዛ ፈርኒሽ ማድረግ ትችያለሽ። እዚሁ ውስጥ ላይ ደግሞ ባዝሩም፣ በዚህኛው ሳይድ ባዝሩም ይኖረናል ማለት ነው። ሰፊ ባዝሩም ይኖረናል። ይሄን ቤት ያው ገስት ቤድሩም ማድረግ ትችያለሽ ያልኩሽ የኔ ሪኮመንዴሽን ነው። ያው የልጆች መኝታም ማድረግ ትችያለሽ። ፕራይቬሲ ያለው አቀማመጡም ቆንጆ ነው። በዚህኛው በኩል ደግሞ የልጆች መኝታ ይኖረናል። የልጆች መኝታ ሰፊ የልጆች መኝታ መስኮትም ብርሃንም አየርም በደንብ የሚያገኝ መኝታ፣ ቪውም እንደምታየው የከተማ እይታ ያለው ቪው ይኖራል ማለት ነው። ይሄ ቀጣዩ ፕሮጀክት ላይ ከሚኖረን ቪው ጋር ኦልሞስት ተመሳሳይ ነው። አሁን ሳውት ሳይድ ኦፍ አዲስ አበባ ሙሉ ለሙሉ እያየን ነው። እዛ ደግሞ ከፍታ ቦታ ላይ ኦልሞስት የካ ተራራ ላይ ስለምትሆኚ አዲስ አበባ ሙሉ ለሙሉ ማየት ትችያለሽ። በመስኮቶች እንግዲህ ይሄ አሁን የምታየውን እይታ ነው የምታገኙ ማለት ነው። እዛ ከዚህኛውም በተሻለ አንግል ጥሩ የሚባል ቪው ታገኛለሽ። አሁን ላይ የነው የልጆች መኝታና ቀጥሎ ለምናየው የጋራ ባዝሩም ይኖራል ማለት ነው። በዚህኛው በኩል ደግሞ አንድ ያላየነው ሰፊ የልጆች መኝታ አለ። ትልቅ መኝታ ሰፋ ያለ ነው። ብዙ ልጆችን አኮሞዴት ማድረግ ይችላል። አሁን ሲንግል ቤድ የምንላቸውን እዚህ ቤድ ላይ ብትጠቀሚ 2 መያዝ ይችላል። በርከት ያሉ ልጆችም መያዝ አኮሞዴት ማድረግ የሚችል የልጆች መኝታ ነው። ሌላ ባልከኒም አለው። 4ኛ ባልከኒ ማለት ነው። 4 ባልከኒ 4 ቤድሩም ሜድስ ሩም። ይሄኛውም አዲሽናል ነው። ኦልሞስት ይሄ ቤት 267 ካሬ ነው ፓርኪንግን ጨምሮ። እዛኛው ፕሮጀክት ላይ በዚህ ተመሳሳይ የሰራ ነው
ኦልሞስት ለዚህ ክሎዘር የሆነ 258 ካሬ አለ። በጣም ምርጥ ቤት ነው። እዛ ደግሞ የተሻለ ቪው ይኖረዋል። አየሩም ደግሞ የካ ተራራ ስር ስለሆነ በጣም ምርጥ ነው። አዎ ዲስካውንት ኦፈራችንም በጣም ፐርፌክት ነው። በጣም የሚያነሳሳ ነው። ሎኬሽን ዋይዝም እንግሊዝ ኤምባሲ ታውቂዋለሽ፣ አካባቢው ላይ ብዙ ግንባታም በፊት ከኤምባሲው ሴኩሪቲ ጋር በተያያዘ ብዙ ማድረግ አይቻልም ነበር። ሪሰንት ይርስ ላይ ነው ጫካ ፕሮጀክት ከተጀመረ በኋላ አካባቢው ነቃ እያለ የመጣው ሰው። እኛ የግል ይዞታ ነበረን እንዳጋጣሚ ሆኖ እዛ አካባቢ ይሄን ፕሮጀክት ስንሰራ የያዝ ነው። ይሄን ፕሮጀክት መጨረስ ብቻ ነበር የመጀመሪያው ዓላማችን። እሱን አሳክተናል። ይህንን እንደጨረስን ወደዛኛው ገብተናል። ጥሩ አጋጣሚ ነው። ሎኬሽን ዋይዝም ፕራይስ ዋይዝም ለዚህ ሚዲያ እና ለበዓልም የሰጠነው ኦፈር ቀላል አይደለም። በጣም እናመሰግናለን። ቆንጆ ማቴሪያል ነው ሴሌክት ያደረግነው። ከዲዛይን ፌዝ ጀምሮ ጥሩ ነገሮችን ለደንበኞች ማቅረብ ያው ግድም ስለሚጠይቅ እንደዛ ነው እየሰራን ያለ ነው። እኔም አመሰግናለሁ በጣም እሺ። በጣም ያው ጨምረን እንድትነግረኝ የምፈልገው ምን ይዛችሁ መጣችሁ? በዚህኛው ፕሮጀክት ላይ ምን አካተታችሁበት? ባለ 2 መኝታ 138 ካሬ፣ 157 ካሬ እና 163 ካሬ ቤቶች ይኖረናል። አዲሽናሊ ደግሞ በባለ 3 መኝታ ከ152 ካሬ፣ 158 ካሬ፣ 187.6 ካሬ እና 211 ካሬ ይኖረናል። በባለ 4 ደግሞ 240 ካሬ እና 258 ካሬ ይኖረናል ማለት ነው። በአጠቃላይ ወደ 9 አይነት አማራጮች የካሬ ሜትር አማራጮች እና 3 አይነት የመኝታ ቤት ብዛት አማራጮችን ፕሮቫይድ አድርገናል ማለት ነው። ይሄ እንግዲህ ሞር ለደንበኞች ተደራሽ ለመሆን ያመቻቸነው ሁኔታ ነው። ሁሉም ቤቶች ግን እንደ ዲዛይን በጣም ሰፋፊ ሳሎን እና ሰፋፊ መኝታ ቤት ያላቸው ቤቶች ናቸው። ኦልሞስት እኛ ጋር ያሉ ቤቶች ሳሎናቸው ከ40 ካሬ በላይ ነው። የሁሉም ቤቶች ከ40 ካሬ እስከ 60 ካሬ በሚደርስ ደረጃ፣ ማስተር ቤድሩሞችም በጣም ሰፋፊ እስከ 20 ካሬ ድረስ ማስተር ቤድሩም ያላቸው ናቸው። በጣም ሌክዠሪ የሚባል ዲዛይን ነው ተጠቅመን የሰራ ነው። ሰፋፊ ክፍሎችም እንዲሁ አሏቸው። ከዋጋ አንጻር ከፍተኛ ጥናት አድርገን ለአካባቢው ይመጠናል ብለን የያዝነው ዋጋ አለ። 94318 ብር ፐር ካሬ ነው። ግን አሁን ሽያጩን እያደረግን ያለነው ታላቅ ቅናሽ በማድረግ ደንበኞች እንደሚፈልጓቸው የወለል አማራጮች በካሬ ከ84318 እስከ 78318 ባለው የካሬ ሜትር ተመን ነው ቅናሾችን አድርገን እየሸጠን ያለነው። ይሄ ማለት እንግዲህ ከ16000 ብር ፐር ካሬ ድረስ ቅናሽ ማግኘት ይችላሉ ደንበኞች እኛ ጋር እየመጡ ማለት ነው። አዲሽናሊ ተጨማሪ ኦፈሮችን እንመጣባቸዋለን። የበዓል የዚህ ሚዲያ ጨምሮ ያደረግናቸው የዲስካውንት ኦፈሮች አሉ። እሱን ወደ መጨረሻ ላይ እንመጣበታለን። እነዚህን ዋጋዎች እንደ ሪፈረንስ መያዝ ይቻላል። ሌላ በተጨማሪ የአከፋፈል ሂደቱን ቅድሚያ ክፍያ 10% ብቻ በመክፈል ደንበኞች ከኛ ጋር መዋዋል ይችላሉ። መጥተው ወደ ቢሮአችን ያለውን ነገር ግልጽ ካረግንላቸው በኋላ ቅድሚያ ክፍያ 10% ከፍለው ወደ ውሉ መሄድ ይችላሉ። ቀሪውን 90% ደግሞ ከፈለጉ በኮንስትራክሽን ፕሮግረስ ቤቱን እስክናስረክባቸው ድረስ መክፈል ይችላሉ። አዲሽናሊ ደግሞ የተለያዩ የፋይናንስ አማራጮች ወይም የባንክ ብድር አማራጮች ይኖራሉ። 50%ን በባንክ መክፈል ይችላሉ። የ10 ዓመት፣ የ20 ዓመት፣ የ30 ዓመት ብድሮች ይኖሩናል ማለት ነው። ሌላ አዲሽናሊ በሌሎች ሪል ስቴቶች ተደርጎ የማያውቅ የ5 ዓመት ከወለድ ነፃ የባንክ ብድርም ይኖረናል ማለት ነው። ዊዛውት ኤኒ ፋይናንሻል ተቋም ኢንቮልቭመንት ከሰመር ጋር የ5 ዓመት ብድር ያመቻቸነው አለ። እሱንም እድል መጠቀም ይችላሉ 50%ን መክፈል የማይችሉ ሰዎች ማለት ነው። ክፍያችን በብር ብቻ የሚሰላ ነው የሚሆነው። ውላችንም በብር ነው ስምምነቱ የሚሆነው። ቀሪውን 90%ም በግንባታው ሂደት መሰረት ነው የሚከፈለው። ውላችን የሚሆነው በግንባታው ሂደት ነው። ምንም ሳንገነባ ምንም መጠየቅ አንፈልግም። እየሰራን ነው ኮሌክሽኑን የምንሰራው ማለት ነው። እኛ እየገነባን ሳይመልቴኒየስሊ ደንበኞች እየከፈሉ በሰራ ነው ልክ ነው እየከፈሉ እየሄዱ ቤቱን የሚረከቡት ማለት ነው። ይህን ይመስላል አከፋፈል ሂደታችን። እሺ ሌላው በዓል እንደመሆኑ መጠን ያው የገና በዓል ነው አሁን የምንገኝበት ወቅት። ለገና በዓል ደግሞ ሰመር ሪል ስቴት ምን የተለየ ነገር ይዞ መጣ? ለተመልካቹ ወይ ለደንበኛ ምን አድቫንቴጅ ይዞ መጣ? ከበዓል ጋር በተያያዘ ያወጣናቸው በጣም ጥሩ የሚባሉ ኦፈሮች አሉ። በዋናነት ግን
እንደ ሰመር ሪል ስቴት 3 አይነት ዲስካውንቶች አሉን። መጀመሪያ የማስታወቂያ ዋጋ የምንለው ነው። ይሄን የማስታወቂያ ዋጋ ፕሮቫይድ ያደረግነው ቅድም እንዳልኳችሁ ለአካባቢው ይመጠናል ብለን በጥናት ደረጃ የደረስንበት ዝቅተኛ ማርኬት ቫልዩ ፕራይስ አለ። ያ 94318 ብር ነው። ከዚህ ፕራይስ ላይ የተለያዩ ቅናሾችን በማድረግ እስከ 78000 ብር ድረስ ከ78000 እስከ 84000 እንደየፍሎር አማራጩ መኖር ይችላል መግዛት ይችላሉ ቤቶች እንደ ደንበኞች። ይሄ አንደኛው ዲስካውንት አማራጭ ነው። የማስታወቂያ ዋጋ የምንለው ዲስካውንት አማራጭ ነው። ይሄን ቅናሽ የምናጠናቅቀው እስከ ጥምቀት ድረስ ለሚመጡ ሰዎች ብቻ ነው። ከዛ በኋላ ፕራይሳችን 94000 ኦፊሻሊ ይሆናል ማለት ነው። ይሄ አንደኛው ዲስካውንት ነው። ሁለተኛው ዲስካውንት ያከፋፈል ዲስካውንት የምንለው ነው። ይሄ ካምፓኒ ስታንዳርድ ነው። በየትኛውም ሰዓት የሚኖረን ቅናሽ ነው። ደንበኞች አከፋፈላቸውን ከፍ አድርገው በከፈሉ ቁጥር የምንሰጣቸው ዲስካውንት ነው። 20% ሲከፍሉ ጀምሮ 10% ዲስካውንት፣ 30 ሲከፍሉ 13% ዲስካውንት፣ 40 ሲከፍሉ 15%፣ 50 ሲከፍሉ 18% እያልን 100% ሲከፍሉ እስከ 30% ዲስካውንት እንሰጣቸዋለን ማለት ነው። በዋናነት ደግሞ ለበዓልና ለዚህ ሚዲያ ተከታታዮች ብለን ያዘጋጀ ነው። ይህን ቪዲዮ ተመልክተው እዚህ ላይ ባሉት ስልኮች ለሚደውሉ ደግሞ ሰዎች ያዘጋጀ ነው ኦፈር አለ። እሱ ደግሞ ምንድነው? የ5% ሆሊዴይ ኤንድ ሚዲያ ዲስካውንት ነው። ይሄ ደግሞ ከቶታል ፕራይሱ ላይ ከዳውን ፔመንቱ ላይ ሳይሆን ከቶታል ፕራይሱ ላይ የሚሰራ ትልቅ ዲስካውንት ነው። ከአንድ ቤት ላይ ከ500,000 ብር በላይ የሚሆን ዲስካውንት ከትንሹ ቤት ደንበኞች ማግኘት ይችላሉ ማለት ነው። ይሄም ዲስካውንት እስከ ጥምቀት በዓል ድረስ የሚቆይ ነው። ለዚህ ሚዲያ ተከታታዮች ያቀረብነው ዲስካውንት ነው። ሁሉም ዲስካውንቶቻችን አንድ ላይ ሳማፕ ሲደረጉ ሁሉንም ፓኬጆች መጠቀም የሚፈልግ ደንበኛ ካለ ዲስካውንቱ እስከ 47% ይደርሳል። በጣም ትልቅ ቅናሽ ነው። እንደዚህ አይነት ቅናሽ ተደርጎ አይታወቅም እዚህ ማርኬት ላይ። ይሄም በጣም ደንበኞችን ለማነቃቃት እኛም እንደ ሰመር ሪል ስቴት ከዚህ በፊት የደከምንበት የጨረሰውን ፕሮጀክት ስላለ በዛ ኦፈር ለዚህ ደንበኞች ባዘጋጀነው ኦፈር አዲሽናል ደንበኞችን መያዝ ስለምንፈልግ ያወጣነው ዲስካውንት ነው። እንዲጠቀሙበት እንጋብዛለን። እሺ ተመልካቾቼ፣ እናንተም እስር በምናስቀምጥላችሁ ስልክ እየደወላችሁ ማናገር ትችላላችሁ። ስለ ሰመር ሪል ስቴት ያለውን ነገር ተጨባጭ የሆነ መረጃ እንዳገኛችሁ ተስፋ አደርጋለሁ። አመሰግናለሁ። መልካም ገና በድጋሚ የለጅም እሺ ና አንተ ና አባቱ ወደዚህ ነው መንገድ። አጥፍኝ የረገጠኝ ነው እንጂ እንቁላሉና እንዴት ተቀበኝ። ምን ጀመረሽ? እንደዚህ ያሽ እንኳን ለገና በዓል በሰላም አደረሰሽ ብሎ ልጅሽ ፋኔል ሰርፕራይዝ አድርጋት ብሎኝ ነው። አላሰብኩም። አስደነገጣችሁ። ያላሰብኩት ነው። ጸጉሬንም አላሰብኩም። እሱ ነው ተባለ። አላሰብኩም። ያልታሰበውን ሲሳይ ይስጥልን። አሜን። አመቱ ልጆችን ያሳድግልን። አሜን። ይደጉልን። አመሰግናለሁ። ያልጠበቅኩት ነው። እንግዲህ ያው እንደዚህ ዶሮና እንትን ስገዛ አይታችሁኛል። ዶሮና በግ ይዘን እንግዲህ ድንገት ሰርፕራይዝ እንግዲህ እንደዚህ ሰርፕራይዝ አድርገናታል ማለት ነው። ምንም የምታውቀው ነገር አልነበረም። አሬ ዶሮ ከበደኝ። ደስ አለሽ? መልካም በዓል ይሁንልሽ። እናቴን ሰርፕራይዝ አድርጊያት። ጸጉሯን አሰርተሽ ፏ አድርገሽ ደስ ብሎኛል። የበዓል ዶሮና በግ ገዝተሽ እንደዚህ ሰርፕራይዝ አድርጊያት ብሎ ደውሎልኝ ነው እንግዲህ። አመሰግናለሁ። በጣም እድሜና ጤና ይስጥልኝ። አሜን። በቃ እንግዲህ ከዚህ በኋላ ደግሞ በዓልን ደግሞ አብራችሁን ሁኑ ማለት ነው። አመሰግናለሁ። ለሁሉ ደንግጫለሁ። እኔ ዘንድሮ ያልጠበቅኩት ነገር ነው የተደረገልኝ። ጸጉሬን ራሴ ልሰራ እያሰብኩ ነበረ። ድንገት እሷ ግን መጣ በስልክ ነይ እሑድ ብለው ፈልግሻለሁ ነው ያለችኝ።
እዛ መጣው ጸጉር ነይ እንሂዳለች ይዘኝ ጸጉር ቤት የወንድሜ ሚስት ጸጉር ቤት ነው ደግሞ ጸጉር ቤቱ ሄድን ተሰራው እንደዚህ እንደምታዩኝ አምሮብኛል አሁን ደግሞ ከዛ ስመለስ ደግሞ ጭራሽ ያልጠበቅኩት ነገር በግ ዶሮ እንቁላል እንጂ ደንግጫለሁ ላቀ ሁሉ ነገር ያላሰብኩት ነው አስደንግጦኝ አመሰግናለሁ እድሜና ጤና ይስጥልን ልጆችን ያሳድግልን ሌላ ምለው ነገር የለም እድሜና ጤና ይስጥልን መልካም አመት